ከዛ አዋራ ሜዳ እዚህ ስላደረሱ በጣም እናመሰግናለን። ምኞታችን ወይም ፍላጎታችን በትላልቅ መድረኮች ላይ ኢትዮጵያን ማስጠራት ነው። እነዚህ ለቡና አካባቢ የሚገኙ በእግር ኳስ ተስፋን አብዝተው የሰነቁ ወጣቶች የአመታት ጥያቄ የነበረው የስፖርት ማዘውተሪያ ስፍራ ችግር ሲቀረፍ ያሰሙት የደስታ ድምጽ ነው። ካሁን ቀደም ምቹ የመጫወቻ ሜዳ ባለመኖሩ ምክንያት ልምምድ ለማድረግ ትልቅ ተግዳሮት ሆኖባቸው እንደነበር የሚናገሩት አዳጊዎቹ መንግስት ለዘርፉ በሰጠው ትኩረት ደረጃውን የጠበቀ ማዘውተሪያ ተገንብቶ ለአገልግሎት ክፍት መሆኑ እንዳስደሰታቸው ለፋና ሚዲያ ኮርፖሬሽን ተናግረዋል። በጣም አዋራ ነበረው። አዋራው ደግሞ ከትሬኒንግ በኋላ አይናችን አልፎ አይናችን አፍንጫችን በቃ ከፍተኛ የሆነ ጉዳት ያደርስብን ነበር። አንድ ትሬኒንግ በኋላ ጉዳት ያጋጥመናል። ያለው ጠጠር በጣም ብዙ እንትኖች አሉ። አንድ ዳይቭ አድርገን መነሳት አንችልም ነበር። በጣም ብዙ ጉዳቶች አሉ። የካቲት ላይ ምናምን ሲመጣ በጣም ፀሐዩ ይበዛል እና ሜዳውን በጣም ይጨሳል፣ ደረቅ እየሆነ ይሄዳል። ይሄ ከኳስ ማንሸራሸሩ ምናምን የጤና እክል ነበር። ተላልጦ ምን ብለው ምናምን ነው የሚመጡትና ይሄ ትልቅ ነገር ነው። በቃ እኛ እውነት በጣም ደስ የሚል ነው። ኳሳችንም አሪፍ ሆኗል። ምንሰራው ትሬኒንግ በቃ ምቹ እንዲሆን አድርጎናል። እንደዚህ ተሰርቶ ካማረበት በኋላ በቃ ብዙ ትልልቅ ነገሮችን እድሎችን ፈጥሯል። ብዙ ሰዎችም መጥተው የመጫወት ፍላጎታቸውን ጨምሯል። እንደምታየው ሜዳው ያምራል። መብራቶችም አሉት። እስከፈለግነው ሰዓት ድረስ ቆይተን መስራት እንችላለን። በብዙ አካባቢ እንዲህ አይነት ነገሮች እየተሰሩ ስለሆነ እኛ አንድ ምሳሌ ነን ከችግራችን ወጥተን አሁን ሳቲስፋይድ ከሆኑ ቲሞች መካከል ማለት ነው። በተለያዩ የእድሜ እርከን ከ400 በላይ ታዳጊዎችን በመያዝ የተለያዩ ስልጠናዎችን እየሰጠ የሚገኘው ፎርቹኔት አካዳሚ ደግሞ በአካባቢው በተከፈተው ደረጃውን የጠበቀ የማዘውተሪያ ስፍራ ተጠቃሚ ሆኗል። በሁለቱም ጾታ አዳጊዎች ላይ ትኩረትን አድርጎ የሚሰራው ይህ አካዳሚ በእግር ኳስ ክህሎታቸውና በስነ ምግባር የታነጹ ትውልድን በመገንባት 7 ዓመታትን አስቆጥሯል። ፎርቹኔት ከገባው ብዙ ነገሮችን አግኝቻለሁ። ለምሳሌ አንዳንድ የእግር ስኪሎችን በእጅ የሚደረጉ የግብ ጠባቂ ተግባራቶችን አካብቻለሁ ብዬ አስባለሁ። ድሮ ከምሰራበት ከነበረው ወይም ሰፈር ከምጫወት የነበረው ፐርፌክት ሊሆን ይችላል። እዚህ ስመጣ ግን ኮንሲስተንስ ባለው መንገድ በሚቀጥልበት መንገድ አድርጎ አሰርጡኝ። እንደ ሚድፊልድ ተጫዋችነት በጣም ብዙ ነገሮችን አዳብረናል። ለምሳሌ በስካኒንጋችን ላይ ኳስ ፓስ በማድረግ ጎል ለማስቆጠር ለጎል የሚሆኑ ኳሶችን አሲስት በማድረግ በጣም ብዙ ለውጦችን አግኝተናል። ስርዓታቸውም አሪፍ ነው። በጣም አሰልጣኞቻቸውም ጎበዝ ናቸው። እየመጣው ያያቸዋለሁ። ቆንጆ ነው። በቃ ጥሩ አሰልጣኞች አሉ። እኛና ወላጆች ቁርኝታችን በጣም ተቀራርበን ነው የምንሰራው። ሶሻል ላይፋቸውን ትተው ነው ወደኛ ሜዳ የሚመጡትና ልጆቻቸው ጋር እኩል ለኛም ሰፖርት ያደርጉናል። በቅርቡ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመት በኋላ የአፍሪካ ዋንጫን መሳተፉ የሁሉም የእግር ኳስ ቤተሰቡ ደስታ ቢሆንም ለነሱ በተመሳሳይ የእድሜ እርከን ለነበሩ የፎርቹኔት ሰልጣኞች ግን ልዩ ስሜት አለው። በእኛ እድሜ እርከን ላይ ባሉ ልጆች እንደዚህ አይነት ድልን ማስመዝገብ ማለት በጣም ትልቅ ነገር ነውና ይሄ በጣም ደስ ይላል። መቀጠል ያለበት ነገር ነው። ደስ የሚሉ ጨዋታዎችን ደስ የሚሉ ተስፋዎችን አይተናል። እነሱን ካየህ በኋላ ያለ ሞቲቬሽንም ይጨምራልና በጣም ደስ የሚል ስሜት ነበር። በፎርቹኔት አካዳሚ ትልቅ ህልም አለ። ራሳቸውን በእግር ኳሱ ስፖርት ብቁና ተወዳዳሪ ማድረግ፣ በቀጣይ ለብሔራዊ ቡድን መጫወትና ከፍም ሲል ሀገርን ወክሎ በተለያዩ የውድድር መድረኮች አዳዲስ ታሪክን መጻፍ የታዳጊዎቹ ህልም ነው። እንደ ሴት ኳስ ተጫዋች ሀገሬን ወክኜ የብሔራዊ ቡድን ተጫዋች መሆን ፈልጋለሁ። ከዛም አልፎ ደግሞ ከሀገር ወጥቼ የዩሮፕ ቡድኖች ላይ ተቀላቅዬ የሀገሬን ስም ማስጠራት ፈልጋለሁ። ሀገር ውጪ ተጫውተው ኢትዮጵያን የማስጠራት አላማ አለኝ እና ለብሔራዊ ቡድናችንም የመጫወት አላማ አለኝ።